بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد ባለፈው ሳምንት የመዲና ሰዎች አውሶችና ኸዝረጆች ማለት ነው ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም በሐጅ ጊዜ አያመት ተሽሪቅ ውስጥ ተገናኝተው ሙባያአ እንዳደረጉና ሙሽሪኮች መጨረሻ ላይ ይሄ ነገር ትክክል መሆኑን አውቀው የመዲናን ሰዎች እንዲከተሏቸው ሰው ልከው እንደነበርና መጨረሻ ላይ ግን ሳይሳካላቸው እንደቀረና የመዲና ሰዎችን በሰላም ወደ መዲና እንደተመለሱ ነበር ያየነው። ይሄ ማለት ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነበሩበት ኢትሃድ መካ ላይ የነበረው የዳዕዋ መሰናክል የሚወገድበት ፈር የተቀደደበት አጋጣሚ ነበር ማለት ይሄ የመዲና ሰዎች እሳቸው ወደ መዲና በሚሄዱበት ጊዜ ከለላ ሰጥተው ሊጠብቋቸው ቃል ኪዳን መግባታቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ውጪ ሌላ መጠጊያ ሌላ አገር እንዳገኙ ሌላ ዳዕዋውን ከለላ የሚሰጥ አካል እንዳገኙ ነው የሚጠቁመን። ይሄ ማለት ደግሞ በራሱ ትልቅ የሆነ ድል ነው ለሳቸው ማለት ነው። ለነብዩ መሐመድ እና ሰለላሁ ዐለይሂ ወሰለም ለተከታዮቻቸው ትልቅ ድል ሲሆን ለሙሽሪኩል አረብ ለመካ ሰዎች ግን በጣም ከባድ የሆነ አስፈሪ ክስተት ነበር ይሄ ነገር። ለምን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ከለላ አግኝቶ በዚህ መልኩ ሌላ እሳቸውን ሊጠብቅ የሚችል ትልቅ ከያን መፈጠሩ መካ ላይ ያለው ህልውናቸው የጥያቄ ምልክት ውስጥ የሚገባ መሆኑን ያውቁታል። የሚከት መሆኑን ስለሚያውቁት እንደው ዝም ብለው አይተኙም ማለት ነው። ዛሬ የምናየው ምንድነው ሂጅረቱ ሙስሊሚና ኢለ መዲና ወደ መዲና ሙስሊሞች ከዚያ በኋላ ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመዲና ከመጡ ሰዎች ጋር ቃል ኪዳን ከተግባቡ በኋላ መካ ላይ ጭቆና ሲደርስባቸው በየቦታው ተሸሽገው እየተደበቁ የነበሩት ዲናቸውን በግልጽ እንዳያካሂዱ አላህን እንዳይገዙ አላህ Subhanahu Wa Ta'ala ያዘዛቸውን ነገር እንዳይፈጽሙ ሲፈሩ የነበሩ ጭቆና ላይ የነበሩ ሙስሊሞች ሁሉ መጠጊያ ስላገኙ አሁን በግልጽ ያለምንም ፍርሃት መዲና ላይ ዲናቸውን በማካሄድ ዳዕዋቸውን ማካሄድ ራሳቸው ኢባዳቸውን መፈጸም ወደ እስልምና መጣራት የሚችሉበት አጋጣሚ ስለተፈጠረላቸው ወደዚያ ከመካ ወደ መዲና የሄዱበት ሁኔታ ነው። ሂጅራ ማለት ከኩፍር ሀገር ወደ እስልምና ወይም ደግሞ ሙስሊም ሀገር መሸሽ ማለት ነው ወይም መሰደድ ማለት ነው። በጥሬ ትርጉሙ ካየነው ስደት ነው። አስለን ሂጅራ ማለት ስደት ማለት ነው። እንግዲህ ሙስሊሞች መካ ላይ ያሉ ሙስሊሞች ወደ መዲና የተሰደዱበትን ሂደት ነው የምናየው። بعد هذه البيعة أي بيعة العقبة الثانية ሁለተኛው ቃል ኪዳን ከተፈጸመ በኋላ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ባለፈው እንዳልነው በሐጅ ጊዜው በአያመት ተሽሪቅ ውስጥ ከእሳቸው ጋር ይሄ ስምምነት ከተደረገ በኋላ بدأت هجرة عامة المسلمين إلى المدينة ሁሉም መካ ላይ ያሉ ሙስሊሞች በሙሉ ወዴት መሄድ ጀመሩ? ወደ መዲና መሄድ ጀመሩ። ነፃ የሚሆኑበት ነፃ ሆነው ዲናቸውን ማካሄድ የሚችሉበት ሀገር አላህን መገዛት የሚችሉበት ሀገር ሳይበደሉ ሳይጨቆኑ ግፍ ሳይደርስባቸው በሰላም ዲናቸውን ማከናወን ወደሚችሉበት የሆነ ሀገር ማለት ነው። بينما كان بعض الصحابة قد هاجر قبلها ከዚህ በፊት የተወሰኑ ሰሃባዎች ወደ መዲና ተሰደው ነበር። ከዚህ ከሁለተኛው ቃል ኪዳን በፊት ማለት ነው። وقد أري رسول الله صلى الله عليه وسلم دار هجرة المسلمين وأخبرهم بها ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ አሳይቷቸው ነበር ማለት በመናማቸውም ሊሆን ይችላል አይተዋል ምን ሙስሊሞች ወደ መሰደድ እንዳለባቸውና
መካ ላይ መሆን እንደሌለባቸው ከዚያ ከመካ ጥሎ መውጣት እንዳለባቸው ከዚያም ነገሯቸው قال من قالوا نبي محمد صلى الله عليه وسلم رأيت አይቻለሁ አሉ اني اهاجر من مكة ከመካ ስሰደድ ስወጣ አየሁኝ አሉ الى ارض بها نخل የዘንባባ ተክል ያለባት ወደ ሆነች ሀገር ስሰደድ አየሁኝ فذهب وهلي ايضني ግምቴ ሐሳቤ ሄደ الى اليمامة او هجر እኔ ምናልባት ይሄ ነገር ሳይ የማማ ወይ ደግሞ ሂጅር ማለት በአሁኑ ሰዓት احصاء በመባል ይታወቃል እዛ ሊሆን ይችላል ብዬ ያሰብኩኝ አሉ فاذا هي المدينة يثرب ነገር ግን ለካስ አላህ Subhanahu Wa Ta'ala ወደ ሂጅራ እንዲሄድ ወይ ደግሞ ተከታዮቼ እንዲሄዱ ያዘዘኝ ሀገር መዲና ነች አሉ በሌላ ሪዋያ وفي روايه ማለት በሌላ ዘገባ ደግሞ ኡሪቱ ዳር ሂጅረቲኩም ሰብኻ بين ظهراني حرتين የምትሰደዱበት ሀገራችሁ የእናንተ የስደት ሀገራችሁ አይቼዋለሁ ሰብኻ ማለት ጨዋማ የሆነ መሬት ማለት ነው ጨዋማ የሆነ መሬት بين ظهراني حرتين ማለት ሐራ ሸርቅያና ሐራ ገርብያ ይባላል መዲና ላይ ሁለት ተራሮች አሉ በምስራቅና በምዕራብ በኩል ያሉ ማለት ነው በሁለቱ ተራሮች መካከል ያለች ይሄ ማለት ያው መዲናን ለማለት ፈልገው ነው فإما أن يكون هجر أو يثرب ወይ احصاء ነው ወይ ደግሞ يثرب ማለት መዲና ማለት ነው ነገር ግን ያው መዲና መሆኑ ተነግሯቸዋል وأول من هاجر أبو سلمة المخزومي زوج أم سلمة የመጀመሪያው ከሰሃባዎች በስደት ከመካ የወጣው አቡ ሰለማ የኡሙ ሰለማ ባለቤት ነው አለ خرج مع زوجته وابنه ህፃን ልጃቸውን ይዘው ወይ ደግሞ እሱ ባለቤቱንና ህፃን ልጁን ይዘው ከመካ ወጣ فمنعهما قومها منه ነገር ግን የኡሙ ሰለማ ጎሳዎች የሷ ቤተሰቦች አይቻልም ብለው ያዟቸው ማለት ነው ከነ ልጇ መውጣት አይቻልም የት ነው የምትወስዳት አንተ መብትህ ነው በራስህ መወሰን ትችላለህ ነገር ግን እቺን የኛን ልጅ ግን ወዴት ነው ይዘህ የምትሄደው ወደ ማታቀው ሀገር ከኛ ነጥለህ ይዛት ልትሄድ አይፈቀድልህም ብለው ከለከሉ وانتزع آل أبي سلمة ولده منها አሁን ደግሞ የአቡ ሰለማ ቤተሰቦች ወይ ደግሞ የሱ ጎሳዎች መጡና እናንተ ልጃችሁን መውሰድ ትችላላችሁ መብታችሁ ነው ማለት ኡሙ ሰለማን ማለት ነው ልጃችሁ ነገር ግን የኛን ልጅ ደግሞ እናንተ የመውሰድ መብት የላችሁም ሰለማ ህፃኑን ማለት ነው እሱን የመውሰድ ደግሞ ስልጣን የላችሁም ብለው ከእናቱ ላይ ልጁን ምን አደረጉ ወሰዱ ማለት ነው فانطلق ابو سلمة وحده الى المدينه يا ام سلمة ጎሳዎች እሷን ይዘው ሄዱ የአቡ ሰለማ ጎሳዎች ደግሞ ማንን ይዘው ሄዱ ሰለማን ይዘው ሄዱ ህፃኑን ማለት ነው ሶስቱም ተለያዩ ባልየው ለብቻው ወደ መዲና ኡሙ ሰለማም ለብቻው ወደ ሰዎቿ ህፃኑ ደግሞ ለብቻው የራሱ ጎሳዎች ጋር የአቡ ሰለማ ቤተሰቦች ጋር ሶስቱም ቤተሰብ ተለያዩ በዚህ ሁኔታ አቡ ሰለማ ንብረቱንም ባለቤቱንም ህፃን ልጁንም ጥሎ በዲኑ ሸሽ ለዲኑ ብሎ ማለት ነው መጀመሪያውኑ ሚስቱንና ልጁን ይዞ ሲወጣ አስለ ንብረቱን ትቶ ነው አልፈልግም በቃ እኔ ዲኔ ይሻለኛል ብሎ ነው እነሱን ቤተሰቦቹን ይዞ ወጥቶ የነበረው ቤተሰቦቹ ደግሞ የሚስቱ ቤተሰቦች እሷን ወሰዱበት የእሱ ቤተሰቦች ደግሞ ህፃኑን ወሰዱበት ብቻው لا اله الا الله ሸሸ ይሄን ሁሉ ነገር አጥቶ ማለት ነው ብቻውን ሄደ وذلك قبل بيعه العقبه بنحو سنه ይሄ የሆነው ከሁለተኛው በይዓ ቃል ኪዳን ከአንድ አመት በፊት አካባቢ ነበረ ثم اطلقوا زوجته بعد نحو سنه فلحقت به ከዚያ በኋላ ኡሙ ሰለማ ይላሉ ሁሉ ጊዜ ማታ ሊመሽ አካባቢ ሲሆን ወደ
ተራራ አካባቢ ወጣ ታለቅሳለች ቁጭ ብላ ሁሌ ግባት በላም ከባለቤቷ ተለይታለች ልጇ ተወስዶባታል ምንም ሰላም የላትም በጣም ታለቅስ ነበርና በመጨረሻ ወደ 1 አመት አካባቢ በዚህ ሁኔታ ተሰቃይታ ከቆየች በኋላ ምን ወደ ባለቤትሽ ምን ትፈልጊያለሽ ሲሏት አዋለች ከዚያም ፈቀዱላት የአቡ ሰለማ ቤተሰቦች ደግሞ ልጇን ሰጥቷት አንድ ላይ ወደ መዲና ተያይዘው ወደ ባለቤቷ ጋር ሄዱ ማለት ነው وهاجر بعد ابي سلمة عامر بن الربيعة وزوجته ليلى ابنة ابي حثمة وعبد الله ابن ام مكتوم እነዚህ ከአቡ ሰለማ በኋላ የተሰደዱት ናቸው ማለት ከቃል ኪዳኑ በኋላ ማለት ነው فلما تمت البيعة تتابع المسلمون في الهجرة ከዚህ በኋላ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ቃል ኪዳን ከተደረገ በኋላ ሁሉም መካ ላይ ያጭቁና የነበረባቸው ሱሐባዎች በሙሉ ተከታትለው ወደ መዲና መሄድ ጀመሩ وكانوا يتسللون خفية በድብቅ ነበር የሚሄዱት ቀስ እያሉ ተራ በተራ ይወጣሉ خشية ቁረይሾችን በመፍራት ማለት ነው ያው አደጋ እንዳያደርሱባቸው حتى هاجر عمر بن الخطاب عمر بن الخطاب እስከ ተሰደደበት ጊዜ ድረስ ዑመርስ فخرج علنا እሱ ግን በግልጽ ወጣ ምንም በጨለማ ምናምን የሚባል ነገር የለም በማታ በቀን ቀጥ ብሎ ወጣ ማለት ነው وتحدى قريشا እናቱ ልታጣው የፈለገ ሰው ልጁ የቲም እንዲሆንበት የፈለገ ሰው ወደ መዲና ሊሄድ ነው ከፊት ለፊት ይጠብቀኝ ይላል ይጠብቀኝ ከዚህ ሸለቆ በስተጀርባ ይጠብቀኝ ችግር የለም فلم يتجرأ احد على الوقوف في وجهه አንድም ሰው ደፍሮ ከሱ ፊት ለፊት የሚቆም አልተገኘም اللهم نجنا ነው ዞር በል የራሱ ጉዳይ ሂድ እንጂ አንተ ጋር ማን ካንተ ፊት ማን ይቆማል وقدم المدينة في 20 من الصحابة ወደ 20 ሱሐባዎች የሚሆኑ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦቹን ይዞ ወደ መዲና ደረሰ وهاجر المسلمون كلهم الى المدينه كذا ሁሉም ሙስሊሞች ወደ መዲና ተሰደዱ በቃ خلاص ورجع اليها عامه من كان بارض الحبشه حبشه ላይ የነበሩ ስደተኞች እንዳለ ከሐበሻ መጥተው ወደ መዲና ሄዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ሄዱ ብለዋል የሚል ወሬ ሲሰሙ ማለት ነው ولم يبقى بمكه منهم الا ابو بكر وعلي وصهيب وزيد بن حارثة وقليل من المستضعفين الذين لم يقدروا على الهجرة مكة لي ما نم الكرم ولم يبقى بمكة ما مكة لي يكرسوا إلا منهم كصحابة إلا أبو بكر مكة له علي بن أبي طالب مكة له وصهيب الرومي مكة له وزيد بن حارثة النزي وقليل من المستضعفين ሌሎች ደግሞ ጥቂት አዛር ያላቸው ዑዝር ያላቸው ማለት ስደት መሄድ የማይችሉ የሆኑ ጥቂት ሰዎች ብቻ ሲቀሩ ማለት ከነዚህ ጋር ሌሎች ግን በሙሉ ወደ መዲና ሄዱ ለም يقدروا على الهجرة ማለት እነዚህ የዑዝር ባልተቤት የሆኑት ስደት የማይችሉ ናቸው وتجهز ابو بكر للهجرة በዚህ ሁኔታ ላይ አቡ በክር ሲዲቅ ረዲየላሁ ዐንሁ ወደ መዲና ሂጅራ ለመሄድ ራሱን አዘጋጀ ከዚያም فقال رسول الله صلى الله عليه وسلم لأبو بكر من علوت نبي محمد صلى الله عليه وسلم على رسلك كسب علوت فرقع يا أبا بكر فإني أرجو أن يؤذن لي أنيكو الله لفقد لي يكجل لهن ترقع كانيقا تهيد الله علوت الله سيفقد لي يعني كما كان دوتا سيفقد لي أنت كانيقا توتا الله فلذي قوي علوت فقال أبو بكر من على أبو بكر وهل ترجو ذلك بأبي أنت أباتي لرسو فداء يهوننا الله يفقد لنا يقولوا يحسبالون دي علاجه قال نعم نبي محمد صلى الله عليه وسلم آوال فحبس أبو بكر نفسه عليه ليصحابه كزيام أبو بكر صديق قوي بك خلاص تتوض مع المهيدون وده مدينة مهيدون تتو نبي محمد صلى الله عليه وسلم عبروا لمهيد بلو راساتቸውን ያዙ وعلف
راحلتين كانتا عنده ورق الثمر ሁለት ፈረሶችና እሱ ጋር ያሉ ማለት ፈረስም ሊሆን ይችላል ገመልም ሊሆን ይችላል ሁለቱን እና እንዲሁም ደግሞ ከብር የሆነ መጠቃቀሚያ ማለት ነው ገንዘብ ማለት ነው አዘጋጅቶ استعدادا لذلك ወደ መዲና ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ለሚደረገው ጉዞ መጓጓዣውንም ለመንገድ ለሚያስፈልጋቸውም ወጪ የሚሆን ነገር አዘጋጅቶ መጠበቅ ጀመረ ይሄ በዚህ ሁኔታ ላይ እንዳለ አሁን ሙሽሪኮች የመዲና ሰዎች ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ያደረጉትን ስምምነት ሰምተዋል ሙስሊሞች በሙሉ በድብቅም ይሁን በግልጽ ወደ መዲና እየተሰደዱ ነው አሁን እብደታቸው ተነሳባቸው የመካ ሙሽሪኮች እንዴ ይሄ ማለት እኮ እኛ እዚሁ ቁጭ ብለን እነዚህ ሰዎች መጥተው ምን ያደርጉን ነው ሊወሩን ነው መዲና ላይ የመዲናም ህዝብ እየሰለመ ነው አውስና ኸዝረጅ እዚህም ያሉት ወደዛ ሄደው አንድ ሀገር ከመሰረቱ በኋላ እንዴ እኛ ነገ ባለንበት እዚሁ ቁጭ ባልንበት መጥተው እስኪወሩን ድረስ ነው እንደ መንጠብቀው ብለው የሚይዙት የሚጨብጡት ነገር አጥተው አንድ ነገር መወሰን አለብን ብለው ተሰባሰቡ ዳሩ ነድዋ በሚባል ቦታ ላይ ትዕዛዝ ለማስተላለፍ وجن جنون قريش لما راوا ان المسلمين وجدوا دار حفظ ومنعه የቁረይሾች እብደት ተነሳባቸው ማለት لما راوا ባዩ ጊዜ ان المسلمين ሙስሊሞች وجدوا دار حفظ ومنعه ራሳቸውን የሚጠብቁበትና የሚከላከሉበት ሀገር እንዳገኙ ባወቁ ጊዜ እብደታቸው ተነሳባቸው وراوا في هجرتهم واجتماعهم بالمدينه خطرا على دينهم وكيانهم وتجارتهم እነዚህ ሙስሊሞች መካ ላይ ሄደው መዲና ላይ ሄደው በመሰባሰባቸው ወራው ማለት አይ ሙሽሪኮቹ ማለት ነው في هجرتهم በሙስሊሞች ወደ መዲና መሰደድ واجتماعهم በመሰባሰባቸው بالمدينه መዲና ላይ خطرا አደጋ አዩ ይሄ ነገር አደጋ እንጃቦብናል አሉ على دينهم በእኛ በእምነታችን ላይ በሽርካቸው ላይ وكيانهم በስብስባቸው وتجارتهم በንግዳቸው ላይ የነዚህ ሰዎች ከዚህ ከመካ ተነስቶ ወደ መዲና ሄዶ በዚህ መልኩ መሰባሰባቸው ይሄ ትልቅ አደጋ ነው ለኛ ለህልውናችን አስጊ ነው فاشرموا في دار الندوة በሚባል ቦታ ላይ ስብሰባ አደረጉ صباح يوم الخميس خميس كان طوات سادس 20 من شهر سفر سنة 14 من النبوة بسفر ورلاي ነው ወይ ደግሞ 14ኛው አመት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ከተላኩ ማለት ነው ليدرسوا خطة تفيد التخلص من هذا الخطر አሁን ምንድነው እስኪ ليدرسوا ማለት ሊያዩት ሊመረምሩ ማለት ነው خطة تخطيط ወይም ደግሞ እቅድ ሊያወጡ ምንድነው ይሄ እቅድ تفيد التخلص ነጃ ሊያወጣቸው የሚችል من هذا الخطر ከዚህ አደጋ የነዚህ የሙስሊሞች መዲና ላይ ሄዶ ተሰብስበው ከሚያደርጉት በእኛ ላይ ሊያደርሱብን ከሚችሉት አደጋ ሊጠብቀን ወይ ደግሞ ይሄንን ልናስጥልበት የምንችልበት የሆነ አንድ ሐሳብ ላይ ደርሰን ወይ ደግሞ አንድ እቅድ መያዝ አለብን አንድ አቋም ይዘን ከዚያ በኋላ ይሄን ነገር መከላከል አለብን አሉ خاصة أن صاحب الدعوة لا يزال في مكة بتلايم دقمو نبي محمد صلى الله عليه وسلم مكة لا نو يعلوت صاحب الدعوة ملس ساتشو ناتشو ويخشى دمو يفرل أن يخرج منها كمكة ليوت أي جلال دمو في عشية أو ضحاها ويطوات ويكسات بمن يوم ساعات ويبطواتو كفل جزي ويبماتو كفل جزي بمن يوم جزي كمكة ليوت أي جلال سلزي በተለይ ደግሞ እሱ ከወጣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ከሄዱ ብረብከ በዚህ ስብስብ ላይ በዚህ ማህበረሰብ ውስጥ ሳቸው ከተጨመሩ አደጋው ይበለጣ ከባድ ነው የሚሆነው ስለዚህ አንድ ትልቅ ውሳኔ ያስፈልገናል አሉ وقد حضر الاجتماع وجوه بارزة من سادات قريش قد حضر ይሄን ስብሰባ ተገኝቶበታል
الاجتماع ማለት ስብሰባቸው ላይ وجوه بارزة የሚታዩ ከፊት ለፊት የሚታዩ ማለት ነው يعني ግልጽ ሆኖ የሚታዩ ማለት ቦታ ያላቸው ትላልቅ ሰዎች ማለት ነው من سادات قريش ከቁረይሽ ነገስታቶች ትልልቅ የሚባሉ አሉ የሚባሉት ሁሉ ተሰብስበዋል ምን ሊያስተላልፉ ውሳኔ وحضره ايضا ابليس لعنه الله ابليس ተገኘ ደግሞ በዚህ ስብሰባ ላይ ዳሩ ነድዋ ላይ በሚደረገው ስብሰባ في سورة شيخ جليل عند بتلك سو مثل هونو مت عند شماغلي مال بشماغلي مثل من أهل نجد بعد أن استأذنهم لك دار الندوة برلاي متو قوما سيعود انجدا سونو كيف نمتاو كنجد نمتاو طلعتشو የተሰበሰባችሁበት ጉዳይ ሰምቼ እኔም እስኪ ሐሳቤን ላካፍላችሁ ብዬ ነው የመጣሁት በጣም አሳሳቢ ነገር ስለሆነ ይሄ ነገር እንደው ምናልባት ከኔም የሆነ ሐሳብ ልታገኙ ትችላላችሁና በዚህ ላይ ልካፈል ብዬ ነው ከፈቀዳችሁልኝ እገባለሁ ካልሆነ ግን ችግር የለም አላችሁ አረ ተፈደል አብሽራለሁ ተፈደል ግባ ችግር የለም ማለት ገባ አብሮ ፈቅደውለት ገባ ማለት ነው وطرحت القضيه على المجتمعين ከዚያ በኋላ በተሰበሰቡት ሰዎች ላይ ምንድነው ጉዳዩ አጀንዳው ምንድነው የዛሬ መነጋገሪያ አጀንዳችን እንድንሰባሰብ ያደረገን ነገር ምንድነው ቀረበ ምን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዋንኝነት የነብዩ መሐመድ ጉዳይ መዲና ላይ በአሁን ሰዓት ሀገራችንን እምነታችንን ንግዳችንን ህልውናችንን አደጋ ላይ እየጣለ ያለው ጉዳይ አንድ ነገር ማድረግ አለብን የመዲና አንሳሮች ሰዎች ቃል ኪዳን ገብተውለታል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዚህ እኛ ጋር የነበሩት የሱ ተከታዮች በሙሉ ወደ መዲና እየተሰደዱ ነው ያሉት ወደዛ እየፈለሱ ነው መሐመድ በእኛ መሃል ቢሆንም በየትኛውም ሰዓት ላለመውጣቱና ከእነርሱ ጋር ላለመገናኘቱ ምንም ዋስትና የለም እሱ ደግሞ ወጥቶ ከእነርሱ ጋር ተገናኘ ማለት አደጋው በጣም የከፋ ነው የሚሆነው ስለዚህ እንዴት ነው ይሄን ነገር በምን መልኩ መግጨት አለብን ምን መደረግ አለበት ይሄ ነው ትልቁ መነጋገሪያ ነጥባችን ብለው አቀረቡት ይሄንን ማለት ነው فقال ابو الاسود ከዛ ሐሳብ መስጠት ተጀመረ አቡ الاسود የሚባለው ሰው ምን አለ نخرجه من ارضنا ከሀገራችን እናስወጣዋል ከመካ እናስወጣው መሐመድን ከዚያስ ونصلح امرنا እሱ ከሀገር ካስወጣነው በኋላና ከራቀ ምን አገባን የፈለገበት ይከዛ በኋላ ግን እኛ ከዛ በኋላ ድሮ ወደ ነበርንበት የቅድማያቶቻችን የአባቶቻችንን እምነት በትክክል በደንብ እናካሂዳለን አዛም ያረገን የለም ጣዖታችንን የሚሰድብብን የለም እኛንም የሚሰድበን የለም ክብራችንን ሚነካ ስለማይኖር ወደ ነበርንበት እንመለሳለን ولا نبالي اين ذهب እሱ ከዛ በኋላ ይፈለግበት ይሄድ እኛ ምን አገባናል قال الشيخ النجدي ابليس لعنه الله حسب لنا ياله انكم ترون حسن حديثه ይሄ የአቡ الاسود የሰጠው ሐሳብ አይመስለኝም አንድ ያላወቃችሁት ነገር አለ انكم ترون حسن حديثه የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የንግግሩ ማማርታ ያላችኋል እንዴት ሲናገር እንዴት ንግግሩ እንዴት እንደሚያምር ያያችሁ ነው وحلاوه منطقه መንጥቅ በመሰረቱ ሎጂክ ይሉታል በአማርኛ ሎጂክ አላቅም ምናልባት በአማርኛ አምከን ይሆነው ተብሏል ሎጂክ መንጥቅ ማለት ሎጂክ ማለት ለማንኛው طيب اذا ምን እንደሆነ ታውቁታላችሁ አላቸው የሙሐመድ ሰለላሁ ዐለይሂ ወሰለም መንጥቁ እንዴት አእምሮን እንዴት እንደሚቀይር እንዴት እንደሚጣፍጥ ታውቁታላችሁ አላቸው ስለዚህ አለ وغلبته على قلوب الرجال የወንዶችን ልብ በምን መልኩ እንደሚቀይርና እንደሚያሸንፍ ማንንም ሰው ከሱ ጋር መጥቶ አይነጋገርም ቢሸነፍ እንጂ አለ ከማን ጋር ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ይህን ታያላችሁ ታዲያ فإذا خرج ከሀገር ካስወጣችሁት ከዚህ ከመካ ከወጣ فلا غور ጥርጥር የለም ان يحل على حي የሆነ አንድ አካባቢ ላይ ሄዶ እንደሚገባ ከአረቦች መንደር አንድ ቦታ ላይ ሄዶ እንደሚገባ
ጥርጥር የለውም አለ فتجتمع حوله الجموع ከዚያ በኋላ ከዛሬ ነገ እየተሰበሰቡ ዙሪያው ሀገር እንደሚሰበሰብ ይሄ ግልጽ ነው ልክ የሆነ ቦታ ላይ መጥቷል ከተባለ የሱን ንግር የሰማው ሰው አንዱን ይዞ እየሄደ በዙሪያው መሰባሰባቸው አይቀርም አለ فيطاعكم بهم في بلادكم ከዚያ በኋላ የሰበሰባቸውን ሰዎች ይዞ መጥቶ ባላችሁበት አገራችሁ ላይ ከጫማው ስር ያደርጋችኋል ስለዚህ ይሄ አደጋ ነው ثم يفعل بكم ما أراد ከዛ በኋላ የፈለገውን ነገር ያደርግባችኋል በእናንተ ላይ እንደፈለገ ያደርጋችኋል እሱን እንቋቋመዋለን ማለት አይታሰብም رأوا فيه رأيا غير هذا ከዚህ ውጪ ሌላ ሐሳብ አመንጩ አላቸው ሌላ ሐሳብ አምጡ ይሄ አይጠቅም ይሄ ቆንጆ አይደለም አያዋጣም አለ قال ابو البختري እሺ ሌላ ተረኛ ደግሞ ሐሳብ ሰጠ طيب እሱ ይቅር አለ احبسوه واغلقوا عليه الباب እጅና እግሩን አስራችሁ በላዩ ላይ ቤት ዝጉበታል حتى يدركه ما ادركه الشعراء قبله من الموت በዚህ ሁኔታ ከሱ በፊት የነበሩ ገጣሚዎች የደረሰባቸው አይነት እንደነ ናቢጋ እንደነ ዙሃይር አይነት አደጋ ታስረው ሞቶ ቀርቶ የለ ስለዚህ እሱም ልክ እንደዚሁ በራሱ ጊዜ እዛው ከንቸር ይላል ምን አገባችሁ እናንተ እጁና እግሩን አስራችሁ እዛ ወሩሩትና በላዩ ላይ በር ቆልፉበት ያኔ በቃ ሰላም ትሆናላችሁ قال الشيخ النجدي ابليس لعنه الله አሁንም ኢብሊስ ተቂም የሚያደርገው እሱ ነው የሰዎችን ሐሳብ ሰዎች የሚያፈልቁትን ሐሳብ እሱ ነው ምን የሚያርመው ማለት ነው ተቂም ያደርጋል ያኒ ሚዛን የሚሰጠው እሱ ነው ነጥብ የሚሰጠው ማለት ነው طيب والله على بالله ይሁንብኝ አለ ደግሞ በአላህ ይምላል لا اله الا الله لعنه الله لئن حبستموه እናንተ ብታስሩት አለ ሞኝ ናቸው አለ لا يخرجن امره الى اصحابه ዛሬ አሁን ብታስሩት ወዲያው ወደሱ ጓደኞቹ ወደ ባልደረቦቹ ወደ እሱን ወደሚከተሉ ሰዎች የሱን መንገዱ እስልምናን የተከተሉና በእስልምና ያመኑ ሰዎች ጋር ወሬው ይደርሳል ታስሯል የሚል የመካ ሙሽሪኮች እኮ አስረውታል መሐመድን አስረውታል የሚል ይሄ ወሬ ወዲያው ነው የሚደርሰው አላቸው وهم يفضلونه على الآباء والأبناء እነርሱ ደግሞ ከአባታቸውም ከልጃቸውም በላይ ነው የሚያዩት መሐመድን ከማንም በላይ ያዩታል በል ከነፍሳቸው በላይ እሱን የሚያዩት እናንተ እስር ቤት ወሩራችሁት እስኪሞት ድረስ እግራቸውን ዘርግታችሁ ልትቀመጡ ታስባላችሁ እናንተ እነርሱ ቁጭ የሚሉ ይመስላችኋል እና ማለት እንዴት ነው የምታስቡት እናንተ ይሄ የማይታሰብ ነገር ነው አለ فاوشكوا ان يثبوا عليكم ከዚያ በኋላ እናንተን እንዳለ መተው ሊወሯችሁ ይቀርባሉ ይወሯችኋል ምንም ጥርጥር የለውም ይሄ وينزعوه منكم ከእጃችሁ ፈልቅቆ ያወጡታል እናንተ እስር ቤት መቆለፍ ምናምን ይሄ ምናልባት ዋጋ የሚያስከፍል ነገር ሊሆን ይችላል ወደ ጦርነት የሚከታቸው ነገር ሊሆን ይችላል እነርሱ በሚመጡበት ሰዓት እናንተ እንመልሳቸዋለን ስትሏቸው ጦርነት ነው ለጦርነቱ ደግሞ እነርሱ ምንም ደንታ የላቸው ስለዚህ ይሄ ዋጋ የለውም ثم يكاثركم به ከዚያ በኋላ ደግሞ እሱ በእናንተ ላይ እነርሱን ይዞ እናንተን ወደታ የበታች አድርጎ የበላይ ይሆንባቸዋል حتى يغلبوا على امركم ከዚያ በኋላ ደግሞ እነርሱ የበላይ ሆኖ እናንተ የበታች ትሆናላችሁ ይሄ ሐሳብ የሚያስማማ ሐሳብ አይደለም ቆንጆ ውጤት የሚያስገኝ አይደለም አለ فانظروا في غير هذا الرأي ሌላ ሐሳብ አምጧል ሌላ ሐሳብ ይሄኛው ሐሳብ አያስኬድም አለ ይሄ ሐሳብ አያስኬድም ሌላ ሐሳብ እስኪ አሁንም ሌላ ሐሳብ አፍልቁ ይሄኛውን ተውትና አላቸው قال الطاغية ابو جهل هنا ابو جهل تراو የኔ ይሆናል አመለሁ الله بما يستحق سبحان الله العظيم ቆይ አይ በቃ ችግር የለም አለ እኔ ሐሳብ እኔ እሰጣለሁ አለ ان لي فيه راينا
ለኔ ሐሳብ አለኝ አለ በዚህ ጉዳይ ላይ አንድ ሐሳብ አለኝ ምንድነው ما اراكم وقعتم عليه بعض አላገኛችሁትም ይሄ ሐሳብ ከማናችሁም እኔ ዝም ብዬ እየጠበቅኩኝ ነበር ግን ልታመነጩት አልቻላችሁም እናንተ ይሄን ሐሳብ ልታመጡ አልቻላችሁም ማለት አላገኛችሁትም ስለዚህ ناخذ من كل قبيله فتى ከሁሉም ጎሳ አንድ ወጣት እንውሰዳል ከሁሉም ጎሳ ማለት እሺ ከቁሬሽ የቁሬሽ 12 ቀቢላ 12 ቀቢላዎች ናቸው ወይ ደግሞ 12 ቡጡኖች ማለት ነው ከዚህ በፊት ተነጋግረናል በጥን ማለት አንድ ጎሳ ውስጥ ብዙ ክፍል አለ በኑ ፍላን እየተባሉ ምን ይሆናሉ ይከፋፈላሉ ልክ እንደዛው ቁረይሾችም ምን አላቸው 12 ቅርንጫፍ አላቸውና ከሁሉም አንድ ወጣት እንውሰዳለን ከሁሉም አንድ ወጣት እንውሰዳለን ከዚያስ ምን እናል ሻበን ጀሊደን ያኒ ወጣት የሆነ በጣም ጠንካራ የሆነ ነሲበን ያው ሁሉም ነሲቦች ናቸው አስለን የመልካም ቤተሰብ የመልካም ጎሳ ልጅ የሆነ ማለት ነው ቁረይሾች ሁሉም ናቸው አስለን ወሲጣን ማለት ያኒ ክብር ያለው በጣም ሸሪፍ የሆነ ማለት ነው ፈይነን በጣም ምን የሆነ በተሰጠው ስራ ላይ ኢትቃን ያለው ማለት ነው ኃላፊነቱን መወጣት የሚችል ይሆን ከሁሉም አንድ እንውሰድና አለ ونعطي كل منهم سيفا صارما ለሁሉም ከዚህ ከየቀቢላው ለወሰድናቸው ወጣቶች ሰይፍ እንስጣቸው አለ በጣም ስል የሆነ ሰይፍ እንስጣቸው አለ እሺ ثم يعمد اليه ويضربوه ضربة رجل واحد ከዚያ በኋላ ጠብቀው ልክ አንድ ሰው እንደሚመታው አድርገው ይምቱት አለ በአንድ ጊዜ ሁሉም እከሌ ነው የገደለው እንዳይባል እንደ አንድ ሰው በአንድ አጋጣሚ ሁሉም እጃቸውን ያሳርፉበት ሰይፋቸው ሁሉም ከዚያ በኋላ ማን የገደለው የቁረይሽ ጎሳ እንዳለ የትኛውም ጎሳ የራሱ የመረጠውን ወጣት አሳልፎ አይሰጥም እኔ ነኝ ነው የሚለው ጎሳው በሙሉ ሁሉም ቀቢላ ሁሉ እኔ ነኝ ይላል ወይም በጥኑ ማለት ነው እኔ ነኝ ይላል በቃ ስለዚህ ምን ሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የገደላቸው እከሌ ነው አይባልም እንዳለ ማን የቁረይሽ ቀቢላ እንዳለ እንደገደላቸው ይቆጠራል لماذا ለምንድን ነው በዚህ መልኩ እንዲገደሉ የተፈለገ ሱብሃንአላህ ምን አጠፉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ምን ስለሰሩ ነው وما نقموا منهم إلا أن يؤمنوا بالله العزيز الحميد الذي له ملك السماوات والأرض والله على كل شيء شهيد سبحان الله من دون وستيكو ይሄ ሁሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አድርገው ነው ምን ስላደረጉ አላህን ብቻ ስላመለኩ እኮ ነው አላህን ብቻ አምልኩ ስላሉ ነው ከአላህ ውጪ ሌላ አምልኮትን ከአላህ ውጪ ላለ ነገር አሳልፋችሁ አትስጡ ከሱ ጋር ባላንጣ አታምጡ ለሱ አጋር አታደርጉለት ለአላህ አቻ አታደርጉለት ቢጤ አታደርጉለት እሱ ብቻ ይበቃችኋል እሱን ተገዙ ለዱንያም ለአኺራም ሀጃችሁ አላህ ይበቃችኋል እኮ ነው በቃ ሌላ ነገር የለም ናም ደሞም ይበቃል አላህ ሁሉም ካልነበረበት ያስገኘው ማን አላህ ነው ሁሉም ካልነበረበት በእናቱ ማህፀን ውስጥ የተንከባከበው አላህ ነው ማንንም የለም ያኔ ማንንም ሸከልም የለም ማንንም ጅብሪልም የለም በአላህ አምር ካልሆነ በስተቀር ማለት ነው የአላህን አምር ለመፈጸም ካልሆነ በስተቀር የለም ጅብሪል ሊረዳህ አይችልም አላህ አምር ካልሰጠው በስተቀር አላህ ነው የሚበቃው አው አላህ ይበቃችኋል ስላሉ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አይነት ተድቢር እንዲህ አይነት ምን ይደረጉ ኢማ ከሀገር ይባረሩ ወይማ ይታሰሩ ወይማ ይገደሉ ነው وإذ يمكر بك الذين كفروا ليخرجوك أو يثبتوك إيش أو يقتلوك ويمكرون ويمكر الله والله خير الماكرين الناس يا كاغر لياسوتو ويلي ياسرو ويلي يقلو
ባሲሩበት ጊዜ የሆነውን ነገር አድርጉ እነሱ ያሲራሉ አላህ የሴረኞች ሁሉ የበላይ የሆነ ጌታ ነው ሴራውን ምን ያደርጋል ተንኮሉን ምን ያደርጋል ያመክነዋል ለሴረኛው ዋጋውን ደሞዙን ይከፍላል አላህ Subhanahu Wa Ta'ala እነዚህ ሰዎች መጨረሻ ላይ ይሄ አቡ ጀህል ምን አለ እንደ አንድ ሰው ሆነው በአንድ ጊዜ እንደ አንድ ሰው ይምቱት አለ በሰይፋቸው فيقتلوه يقتلوት በዚህ ሁኔታ فيتفرق دمه في القبائل የዚህን ጊዜ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደም በሁሉም በጥም ነው ይበተናል በቃ خلاص ይሰራጫል እከሌ ነው አይባልም በአንድ ሰው ላይ አይደለም እከሌን የገደለው ተብሎ የሚደረግ ነገር የለም ስለዚህ ምን ይሆናል በሁሉ በቁረይሽ ጎሳዎች በሙሉ ደሙ ይበታተንና አና ቁረይሾች በአንድ መሐመድ የመጣ አብዱ መናፎች ማለት ነው በአንድ መሐመድ የመጣ ማን እንዳለ ቁረይሾችን ሊገሉ ነው አይገሉም አይችሉም ሁሉም ጋር ጦርነትን መግጠም አይችሉም ያላቸው ድል ምንድነው ካሳ መቀበል فلا يقدروا بنو عبد مناف على حرب قريش كلهم በዚህ መልኩ ይሄ ከሆነ ቁረይሾች በኑ አብዱ መናፎች ቁረይሽን በአጠቃላይ መዋጋት አይችሉም መግደል አይችሉም ቁረይሾችን በአጠቃላይ ምን ይሆናል ታዲያ فيرضون بالدية ሳይወዱ በግዳቸው በካሳ ይስማማሉ ይሄንን የሚሉኛ አሁን እዚሁ መንደር ውስጥ አሉ ይሄንን የሚሉ ማለት እንደዚህ የሚሉ ሰዎች እዚሁኛ ያለንበት አካባቢ ካፊሮች አይደሉም ያከብሩዋል ካፊሮች ሙስሊሞች ነን የሚሉ ሰዎች በል ምናልባት 2-3 ጊዜ ሐጅ ያደረጉ ሊሆን ይችላል አማ ኢማም ይጠመጥሙ በል በጣም የሚያሳዝነው መስጂድ የሚመላለሱ ሊሆኑ ይችላል ሱብሃንአላህ አልዓዚም ወደ አላህ ንግግር ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ወደ ሰሃባዎች ወደ አቡበከር ወደ ዑመር ወደ ዑስማን ወደ አልይ ንግግር ወደ ኢማም ማሊክ ንግግር ወደ ኢማም አቡ ሐኒፋ ንግግር ወደ ኢማም ሻፊዒ ንግግር ወደ ኢማም አህመድ ንግግር የሚጣሩትን ሰዎች ግደሏቸው እነዚህን መግደል ጽድቅ ነው لا اله الا الله هذه مصيبه والله ለምንድን ነው ለምን አይታወቅም እስልምና በልብስ እንጂ አይታወቅም ቀደም ተሰምተናል አይደል ኡሰይድ ኢብኑ ሁዳይራና የሳዕድ ኢብኑ ايش لا اله الا الله سعد بن من احسنت يا سلطان سعد بن معاذ ሳችሁ ላይ ጉዳይ ካላችሁ ምን በሉን አይሏቸው ለነ ሙስዓብ ለሙስዓብ ኢብኑ ኡመይር ለማን አስዓድ ኢብኑ ዙራራ ለነፍሳችሁ በነፍሳችሁ ላይ ጉዳይ ካላችሁ ለቃችሁ ሂዱ ካልሆነ ትገደላላችሁ እኮ ነው ያሏቸው ለቃችሁ ሂዱ እሺ ምን ለውን ነገር ስማና ቆንጆ ከሆነ ተቀበሏል ካልሆነስ እናቆማለን የማትፈልጉትን ነገር ይሄ ትክክል አይደለም የምትሉ ከሆነ ካልክ ምን እናደርጋለን እሺ እናቆማለን እንወጣለን ከሀገራችሁ ሳዕድም መጣልክ እንደዚሁ አብዛኛዎች ሰዎች ዛሬ አይሰሙም ምን እንደሚባል አይሰሙም እንዲሰሙም አይፈልጉም ገንዘም ብሎ ዱላ ይዘው ወጣ ቢባል ዱላ ይዘው ይወጣል ሰይፍ ይዘው ወጣ ቢባል ሰይፍ ይዘው ይወጣል ሱብሃንአላህ አልዓዚም አንተ ሰምቶ በትክክል ሰምቶ እኮ ከዛ በኋላ የፈለገውን አእምሮ የፈቀደለትን ነገር ያድርግ ችግር የለም ግን እንዴት ሳታውቅ ሳትሰማ ምን እንደሆነ ይሄ ሰውዬ የሚለው ነገር ምንድነው ሳትል ዝም ብለህ ተነስተህ የቲፎዞ የቡድን የሆነ ቡድን ቲፎዞ ዝም ብለህ ተነስተህ በአኺራ ጉዳይ ላይ መቀለድ ነው ይሄ በአኺራ ጉዳይ ላይ መቀለድ ነው والله ሱብሃንአላህ አልዓዚም ምን ትላለህ ነገ አላህ ፊት ስትቆም እንዴ እነዚህ ሰዎች لا اله الا الله ትክክለኛ በትክክል لا اله الا الله በሉ ማዕናው ይግባችሁ አላህ ብቻ ይበቃችኋል ከአላህ ውጪ ሌላ መጥራት አያስፈልግም ከአላህ ውጪ ሌላ መከጀል አያስፈልግም ከአላህ ውጪ ሌላ መለመን አያስፈልግም ከአላህ ውጪ ለሌላ መተናነስ አያስፈልግም ከአላህ ውጪ ለሌላ ስጠኝ ማለት አያስፈልግም
الله يبقاهل لدنياهم الآخرة الله لمن الله كجل الله تمن الله تراو يدرس الله يتمونه እሱ ብቻ ይበቃሃል ስለተባለ ሰው ዛሬ ጦር ያነሳ እንዲህ የሚለውን ሰውዬ ወቅታችሁ ግደሉት እንዲህ የሚለውን ሰውዬ አንገቱን በሰይፍ በሉት ከዛስ ነገ አላህ ፊት ራቁትን ስትቆምና በደሙ ሲፋረድህ ምንድነው የምትሆን لا اله الا الله አቡ ጃህል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ አንድ ሰው ሆኖ ይግደሉት አለ እነዚህ ወጣቶች ይግደሉት ከዛ በኋላስ በኑ አብዱ መናፍ ቁረይሽን ማጠቃላይ መዋጋት አይችሉምና በካሳ ይስማማሉ ቁረይሾች ካሳ ይከፍላሉ አለ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦች ካሳ ይከፍላሉ በዚህ ሁኔታ ምን ይሆናል እኛ خلاص ከሱ ጋር ያለው ነገር ያበቃል ሞኝ ነው መሰለው እንጂ ያበቃል فيرضون بالدية فنوطيها لهم كذا ولا دياون እንሰጣቸዋለን ምኑን ካሳው እንከፍላቸዋለን ለበኑ አብዱ መናፎች አለ قال الشيخ النجدي اللعين ابليس من አለ እሱ አይደለ ተቂም የሚያደርገው ማለት እሺ ነጥብ የሚሰጠው እሱ ነው አይደል ይሄ ትክክል ነው ትክክል አይደለም የሚለው القول ما قال الرجل አሁን ትክክለኛ ሐሳብ የመጣው አለ ትክክለኛ ንግግር አሁን ነው ይሄ ሰውዬ የተናገረው ንግግር ነው አለ ይሄ ነው ሊሆን የሚችለው አለ እናንተ ከፊት ለፊታችሁ ያንጃበበባችሁን አደጋ ልታስወግዱበት የምትችሉበት ብቸኛው መንገድ ይሄ ሰውዬ ያለው ነገር ብቻ ነው هذا الرأي الذي لا رأي غيره ይሄ ከሱ በኋላ ሌላ ምንም ሐሳብ ምንም ንግግር የማያስፈልገው የሆነው ትክክለኛው ራእይ ይሄ ነው አለ ትክክለኛው ራእይ ይሄ ነው خلاص ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማሰር ማያዋጣም ከሀገር ማባረር ማያዋጣም አንድም ሰው ሊገላቸው አይገባም ሁለቱም ሰው መግደል የለበትም የቁረይሽ ጎሳ እንዳለ ተሰብስቦ ተወካይ ልኮ ሁሉም በአንድ ጊዜ እንዲገለው ማድረግ ብቻ ነው ከሱ አደጋ ሰላም ለመሆን لا اله الا الله እነዚህ ሰዎች ቢቻላቸው አላህን እንግደል የሚሉ ናቸው لا اله الا الله ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን ይላካቸው የአላህ መልእክተኛ ናቸው የአላህ ትእዛዝ ነው እያስፈጸሙ ያሉት በመድር ላይ የአላህን መልእክት ነው እያደረሱ ያሉት አላህን ተገዙ ነው ያሉት አላህን ብቻ አምልኩ ደማቸው አፈሰሱባቸው ክብራቸው ነክዋቸው ጥርሳቸው ሰበሯቸው አቆሰሏቸው እሳቸው ደማቸው እየፈሰሰ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነርሱ ደማቸውን እያፈሰሷቸው የሚያሳስባቸው የነበረው የእሳቸው ደም መሬት ላይ ጠብ ብሎ በላ እንዳይመጣ ነበር لا اله الا الله እሳቸው በዚህ መልኩ ለእነርሱ ያስባሉ ለእነርሱ ይጨነቃሉ እነርሱ ግን ሊገሏቸው ይፈልጋሉ ምን ስላሉ አላህን ብቻ ተገዙ ስላሉ አላህን ተገዙ ሱብሃንአላህ ከዛ ወጪስ አትዋሹ አትስረቁ ዝሙት አትስሩ ኸምር አትጠጡ ዳር ጎረቤት አትበድሉ ዳር አትግፉ አማና አትብሉ لا اله الا الله قيم عاليه በጣም የሚገርም የመጠቀ የሆነ በልቅና ተወዳዳሪ የማይገኝለት የሆነ ማህበረሰብ እንዲፈጠር እንዲህ አይነት ሙጅተማ እንዲህ አይነት ስብዕናው የተሟላ የሆነ ህብረተሰብ እንዲፈጠር ነው ዳዕዋ ያደረጉ ያሉት እሳቸው ሱብሃንአላህ በጣም የሚያሳዝነው አላህን የሚገዙ ሰዎች አላህ ከእነርሱ ምንም ነገር አልፈለገም ምንም ንያቸውን ማጥራትና ከዚያ በኋላ ምናልባት ሰላት ስገድ ሲልህ ለተውሂድ ምንም ነገር አያስፈልግም ለተውሂድ ምንም ነገር አያስፈልግም ምንድነው የሚያስፈልገው ኢኽላሱ ንያ ስራህን ልብህን ብቻ ነው ልብህን ማጥራት ብቻ ነው ከዚያ በኋላ በዛሂር እንቅስቃሴዎች በመታደርጋቸው ዒባዳዎች አንዳንድ መስፈርቶች አሉ ሰላት ለመስገድ ምን ታደርጋለህ ውዱእ ታደርጋለህ አይደል طيب طهارة ታደርጋለህ ውዱእ ታደርጋለህ ምናልባት ተጥበት የሚያስፈልግ ከሆነ ትታጠባለህ ምን ያስከፍላል ይሄ ውሃ ከሌለ ምናልባት ውሃ ብትገዛ ነው አይደል ምን ያህል ነው የምትገዛው ውሃ ሱብሃንአላህ አልዓዚም ከአላህ ውጪ ያለን ነገር የሚያመልኩ ሰዎችስ
እስኪ ተመልከቱ ከአላህ ውጪ አንድ ሰው ከአላህ ውጪ የሚያመልክ ከሆነ ወጪ አይጠየቅም እንዴ አይጠየቅም ከአላህ ውጪ የሚያመልክ ከሆነ ወጪ ይጠየቃል አይጠየቅም ይጠየቃል አይጠየቅም ወንዴ ትቀልዳለህ ጠንቋይ ቤት ስትሄድ እኮ ምንድነው የሚያዘው ጠንቋይ ምን ያዛል መልክ ያለው በግ እንዲህ አይነት ቢኖርህም ባይኖርህ ተበድረህ ታደርጋለህ ማለት ተበድረህ ቀብር ካመለክ ወጪ ያስፈልጋል ለቀብሩ ምን ማድረግ አለብህ ማረድ አለብህ ታርዳለህ የተለያዩ ነገሮችን ቀብሩ ጋር ታመጣለህ የተለያዩ ነገሮች ራስህንም ታዋርዳለህ ጊዜህን ታጠፋለህ ገንዘብህን ታወጣለህ ምን ስታረክ ከአላህ ውጪ ያለን ነገር ስታመልክ ማለት ነው አላህን ስታመልክ ያ ሰላም ምናልባት እሺ ንጽህና ከምን በስተቀር በህይወትህ አንድ ጊዜ ከምትሰራው እሺ በህይወትህ አንድ ጊዜ ከምትሰራው ምን ሐጅ በስተቀር በህይወትህ አንድ ጊዜ ያውም በምን አቅም ካለ ሱብሃንአላህ አልዓዚም ሱብሃንአላህ ሌላ ከሀብትህ ላይ ከመቶ ስንት 2.5 ከመቶ ከሀብትህ ላይ አላህ በሰጠህ ገንዘብ ላይ ከመቶ 2.5 ምን አውጣ ዘካ አውጣ አለ አላህ በሰጠህ ገንዘብ ላይ 100,000 ብር ሰጥቶ 2500 ብር ለማን ሰጥ ለምስኪን ለደሃ ሰጥ ለደሃው ስትሰጠው يعني مصالح اجتماعيه ይባላል ይሄ ዘካ የሚያወጡ ሰዎች ከማህበረሰቡ ጋር የሚኖራቸው ግንኙነት በጣም የሚገርም እነዚህ ሰዎች በጣም ይወዷቸዋል ንብረታቸውን ይጠብቃሉ ታውቃለህ እዛ ውጪ አብዛኛው አላህ Subhanahu Wa Ta'ala ከባሮቹ የሚፈልገው ነገር ምንም ድካም አያስፈልገው በል ሰላም ነው ሰላም የሚሰጥ ነገር ነው ማለት ነው ሰላም የሚሰጥ ذكر አርግ ሱብሃንአላህ በል ምን ወጥ ያስወጣል لا اله الا الله በል አልহামዱሊላህ በል ሱብሃንአላህ በል والله اكبر ونبي محمد صلى الله عليه وسلم صلوات اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد ካልቻልክም ተው اللهم صل على محمد ይበቃል وعلى ال محمد خلاص ما في اشكال ግዴታ አይደለም ከቻልክ ነው ሰላት ኢብራሂምያ የምታወርደው አንድ ጊዜ اللهم صل على محمد 10 ሐሰና አለ ሱብሃንአላህ አንድ ሐሰና አለ ይሄም ማለት ካልቻልክ ደግሞ ይሄም ማለት በጣም የሚገርም ከመንገድ ላይ የሆነች ሾክ ነገር ዝም ብለ ወደዛ በእግርም ቢሆን ከመንገድ ላይ እኮ እንቅፋት ነገር ወደዛ ከመንገድ ወደዛ አድርገው ምን ታገኛለህ ሐሰና አላህ ይሰጣል ሐሰና በጣም ደካማ ከሆንክ ደግሞ አላህ Subhanahu Wa Ta'ala በጣም የሚገርመው በጣም ደካማ ከሆንክ ለሚስትህ ምን አድርጋለህ አጉርሳ ምን ታገኛለህ ስቃለህ እንዴ አላህ ይወደድ الله اكبر አባባ يا سلام شفت يعني ተመልከቱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ምን አይነት እንደሆነ ተመልከቱ አላህን ማምለክ ምን እንደሆነ ተመልከቱ ለባለቤቶት ቢስሚላህ የኔ ቆንጆ ብሎ ሲያጎርሷት አላህ ምን ይሰጣል አጅር ይሰጣል لا اله الا الله አጅር ይሰጣል والله سبحان الله العظيم እሺ ጨርሰናል اذا ምን ማለት ነው አላህን መገዛት ድካም የለውም ትርፍ እንጂ ከአላህ ውጪ መገዛት ግን ሁሉ ጊዜ ምንድነው ድካም ከድካም አላህ ይጠብቀን واقر المجتمعون هذا الراي ይሄንን የአቡ ጀህል የተረገመው የአቡ ጀህል አስተሳሰብ የሱ ውሳኔ ሁሉም ተቀበሉት ሸይጣን ኢብሊስ አጸደቀው ወንፈዱ ከዚያ ተለያዩ واخذوا يستعدون ويرتبون انفسهم لتنفيذ هذا القرار ከዚያ በኋላ መዘጋጀት ጀመሩ ራሳቸውን ማዘጋጀት በጣም በሚስጥር ይሄ ጉዳይ መያዝ አለበት አለ ኢብሊስ ይሄ ጉዳይ በዚህ መልኩ ይሄ ነገር መወሰኑ ከሁሉም ጎሳ አንዳንድ ወጣት ተወስዶ ሙሐመድን በአንድ ጊዜ በሰይፍ መምታት እንዳለበት የተወሰነ መሆኑ ማንም እንዳይሰማ እያንዳንዱ ሰው የለበሰው ልብስ እንዳይሰማ በዚህ መልኩ መያዝ አለበት ብለው ዝግጅት ጀመሩ ማለት ነው ምን ሊያረጉ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሊገሉ
እነሱ ይሄን ብለዋል አላህ ምን እንደሚል ደግሞ እናያለን ኢንሻአላህ طيب نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه